ሰላም ሰላም ውድ የጸደይ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 34ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 34ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ ከሰዎች ጋር መግባባት በእንግሊዘኛ እንዴት በቀላሉ መግባባት እንችላለን የሚለውን ትምህርት በደንብ እየተማማርን ስለምንገኝ ስለዚህ እናንተም ቪዲዮውን ሳትሰለቹ እስከ መጨረሻው ማየት የምንለቃቸውን ቪዲዮዎች ከቀናት ጀምራችሁ እስከ ዛሬ የለቀቅናቸውን ትምህርቶች ብታዩ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ እናንተም በደንብ ማየት ፕራክቲስ ማድረግ ይጠበቅባችኋል ማለት ነው እንዲገባችሁ። እንደዛ ካደረጋችሁ በእርግጠኝነት ነግራችኋለሁ ምንም አትለወጡበት ነገር አይኖርም ማለት ነው። ያ አሁን እንዴት በቀላል መንገድ ማንበብ እንችላለን፣ ትርጉሙስ እንዴት ማወቅ እንችላለን፣ የሆነ ሰው እንደዚህ ብሎ ቢጠይቀን እኛስ ምን ብለን መመለስ እንችላለን የሚለውን ትምህርት አንድ ባንድ ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ እንጀምር። አሁን እዚህ ጋር ምን ይላል? አይኤስን እንደምን ማንበብ ነው? አይኤስን ኢዝ ብለን ማንበብ ኢዝ። ከዛስ አይቲን ኢት ብለን ማንበብ ኢት። ከዛስ ዋይ ኦ ዩን በአንድ ላይ ዩ ብለን ማንበብ፣ አርን ር ብለን ማንበብ፣ ኤስን ስ ዩርስ ኢዝ ኢት ዩርስ ኢዝ ኢት ዩርስ ምን ማለት ነው? ይሄ ያንተ ነው ወይም ያንቺ ነው፣ ያንተ ነው ወይም ያንቺ ነው ስንል ምናለን? ኢዝ ኢት ዩርስ እንላለን ማለት ነው። ኢዝ ኢት ስንል ጥያቄ ነው። ኢዝ ከቀደመች ኢትዝ ብንል ኑሮ ጥያቄ ይሆን ነበር፣ ግን ኢዝ ስለቀደመች ጥያቄ እንደሆነ ግልጽ ነው ማለት ነው። ስለዚህ ኢዝ ኢት ስንል ነው እየጠየቅን ነው። ዩርስ ማለት ደግሞ ያንተ ወይም ያንቺ ማለት ነው። ስለዚህ ኢዝ ኢት ዩርስ ካልን ያንተ ነው ወይም ያንቺ ነው ካልን በዚህ መልኩ መግለጽ እንችላለን ማለት ነው። ከዛ መልሳችን ምን ሊሆን ይችላል? በቀላሉ ዋይን እንደማንበብ ነው፣ እንደ የ፣ ኤስን እንደ ስ፣ የስ። ከዛስ አይቲን ኢት ብለን ማንበብ፣ ኤስን ስ፣ ኤትስ። ከዛስ ኤምአይን ማይ፣ ኤምአይን በአንድ ላይ ማይ፣ ኤንኢን ን፣ ማይን። ሙሉን ስናነባው የስ ኢትስ ማይን ምን ማለት ነው? አዎ የኔ ነው፣ አዎ የኔ ነው ብለን በቀላሉ መለስን ማለት ነው። የስ ማለት አዎ ማለት ነው። ኢትስ ምንል ደግሞ ምንድን ነው? እንደዚህ ነው እያለን ነው ማለት ነው። ማይን ማለት ደግሞ የኔ። ስለዚህ አዎ የኔ ነው፣ አዎ የኔ ነው ብለን በቀላሉ መለስን ማለት ነው። ከዛስ እዚህ ጋርስ ምን ጥያቄ አለ? ሲኤን እንደምንማንበብ ነው፣ እንደ ካ፣ ኤንን ን ብለን ማንበብ፣ ካን። ዋይ ኦዩን ዩ ብለን ማንበብ ዩ፣ ዳብሊው ኤ እንደ ዌይ ማንበብ፣ ቴን እንደ ት ማንበብ፣ ዌት። ካን ዩ ዌት፣ ካን ዩ ዌት። መጠበቅ ትችላለህ፣ መጠበቅ ትችላለች እንላለን። ካን ዩ ዌት። ካን ማለት ምንድን ነው? መቻል። ዩ አንተ ወይም አንቺ፣ ዌት ማለት ደግሞ መጠበቅ ነው። ስለዚህ መጠበቅ ትችላለህ፣ ካን ዩ ዌት፣ መጠበቅ ትችላለህ ስንል ምን እንላለን ማለት ነው? ካን ዩ ዌት እንላለን ማለት ነው። ከዛ አዎ ካናችሁ፣ አዎ ከሆነ የስ አይ ካን ዌት ማለት ትችላላችሁ ማለት ነው። የስ አይ ካን ዌት መጠበቅ እችላለሁ ብላችሁ መመለስ ትችላላችሁ ማለት ነው። ከዛስ እዚህ ጋርስ እንዴት እናንብበው? ኤች ኦን እንደ ሁ አይደለም እናንበው፣ እንደ ሃ ብለን እናነበዋለን። ዳብሊውን ው ብለን ማንበብ ሃው። እቺ ኮማ በኋላ ኤስ ካለች ኢዝ ለማለት ነው። እቺ ሃው ኢዝ እንደማለት ነው። ሃው ኢዝ ብላችሁ አንብቡት። ሃው ኢዝ። ከዛ ኤል አይን ላይ፣ ኤፍ ኢን ፍ፣ ላይፍ። ሃው ኢዝ ላይፍ ምን ማለት ነው? ህይወት እንዴት ነው? ህይወት እንዴት ናት ስንል ሃው ኢዝ ላይፍ እንላለን ማለት ነው። ሃው ማለት እንዴት፣ ኢዝ ማለት ነው፣ ላይፍ ማለት ደግሞ ምንድን ነው? ህይወት እንደምናውቀው። ስለዚህ ሃው ኢዝ ላይፍ ካለን የሆነ ሰው ህይወት እንዴት ናት፣ ህይወት እንዴት ነው እያለን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ኢትስ ጉድ፣ ኢትስ ግሬት ማለት ትችላላችሁ። ኢትስ ጉድ፣ ኢትስ ግሬት ማለት ትችላላችሁ። ጥሩ ነው፣ አሪፍ ናት ብላችሁ መመለስ ትችላላችሁ ማለት ነው። ከዛስ አይን እንደ አይ ማንበብ፣ አይን እንደ አይ፣ ኤምአይን እንደ ሚ ማንበብ፣ ኤስን እንደ ስ፣ ሚስ፣ ዋይ ኦዩን ዩ ብለን ማንበብ፣ አይ ሚስ ዩ ምን ማለት ነው? ናፍቀሽኛል ወይም ናፍቀኸኛል ለማለት ምን እንላለን? አይ ሚስ ዩ
ሚስ ዩ ሁላችሁም እናውቀው። ሚስ ዩ ማለት ናፍቀኛል ወይም ናፍቀሽኛል ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ኤምኤን እንደምን ማንበብ ነው? እንደ ሚ። ቲኦን ቱ ብለን ማንበብ ቱ ሚ ቱ ሚ ቱ ምን ማለት ነው? እኔም ናፍቀሽኛል ወይም እኔም ናፍቀኸኛል ለማለት ምን እንላለን ማለት ነው? ሚ ቱ እንላለን ማለት ነው። ሚ ማለት እኔ፣ ቱ ማለት እኔ የሚለውን ይገልጽልናል ማለት ነው። ስለዚህ ሚ ቱ ካለን የሆነ ሰው እኔም ናፍቀኸኛል ወይም ናፍቀሽኛል እያለ ነው ማለት ነው። ከዛ እዚህ ጋር እናንተ የምትመልሱት ጥያቄ ያለ ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ። በጣም ቀላል ነው። ዋትስ ኒው ምን ማለት ነው? ይሄ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። በአማርኛ ትርጉሙን ከእናንተ ጠብቃለሁ ማለት ነው። ግን ኮሜንት ሴክሽን እስከ መጨረሻው እያያችሁት አይደለም ማለት ነው፣ እየጻፋችሁልኝ አይደለም ማለት ነው። ስለዚህ ቀላል ጥያቄ ነው፣ መልሱልኝ ምን ማለት እንደሆነ። ያ አሁን ወደ ቀጣይ እናልፋለን። ምን ይላል? ዲኦን እንደምን ማንበብ ነው? እንደ ዱ። ዋይ ኦ ዩን በአንድ ላይ ዩ ብለን ማንበብ። ኤስኢን ሲ ኢ ሚል ድምፅ አላት አይደል? ኢ ሁለት ስለሆኑ ኢ ሚል ድምፅ ነው ያላት። ስለዚህ ሲ ብለን ማንበብ። አይቲን ኢት ብለን ማንበብ። ዱ ዩ ሲ ኢት ዱ ዩ ሲ ኢት ዱ ዩ ሲ ኢት ምን ማለት ነው? ታየዋለህ ወይም ማየት ትፈልጋለህ እያለ እየጠየቀን ነው ማለት ነው። ዱ ዩ ስንል ጥያቄ ነው። ዱ መጀመሪያ ከሆነ ጥያቄ ነው። ዱ ዩ ካለን አንተ እንደዚህ ብለን እየጠየቀን ነው ማለት ነው። ሲ ማለት ምንድን ነው? ማየት ማለት ነው። ኢት ማለት ደግሞ እየው ያለውን ነገር ስለ ነገሮች ነው የሚገልጽልህ ማለት ነው ኢት። ስለዚህ ዱ ዩ ሲ ኢት ታየዋለህ ወይም ታየዋለሽ አለን። ከዛ መልሳችን አዎ ከሆነ ዋይን እንደ የ ማንበብ፣ ኤስን እንደ ስ የስ፣ አይን እንደ አይ ማንበብ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል እንደ ል ማንበብ ዊል፣ ኤስኢን ሲ ብለን ማንበብ፣ ሲ አይቲን ኢት ብለን ማንበብ። የስ አይ ዊል ሲ ኢት፣ የስ አይ ዊል ሲ ኢት ምን ማለት ነው? አዎ አየዋለሁ ብለን መለስን። የስ ማለት አዎ። አይ ዊል ስትሉ ገና ለወደፊት አላያችሁትም። አየዋለሁ ስትሉ ገና ለወደፊት ስለምታዩት ማለት ነው። ስለዚህ ዊል የምጠቀሙት ለወደፊት ስለምታደርጉት ነገር ነው ማለት ነው። ሲ ማለት ምንድን ነው? ማየት ነው። ማየት። ኢት ማለት የሚታየውን ነገር ነው ያልኳችሁ። የተለያየ ነገር እየው ያለንን ነገር ነው የሚገልጽልን ማለት ነው። ስለዚህ የስ አይ ዊል ሲ ኢት፣ አዎ አየዋለሁ ብለን መለስን ማለት ነው በቀላሉ። ከዛስ ሲኤን እንደምን ማንበብ ነው? እንደ ካ፣ ኤንን እንደ ን፣ ካን፣ አይን እንደ አይ፣ ሲኦን እንደ ካ፣ ኤምኤን እንደ ም፣ ካም፣ ካን አይ ካም፣ ካናይ ካም ምን ማለት ነው? ልመጣ እችላለሁ ወይም መምጣት እችላለሁ ለማለት ስንፈልግ ካን አይ ካም። እዚህ ጋር ጥያቄ መሆኑ ግልጽ ነው። ካን መጀመሪያ ከመጣች አይ ካን ካላችሁ ግን እችላለሁ፣ ስለምትችሉት ነገር እችላለሁ ለማለት ነው የምትጠቀሙት። ግን እዚህ ጋር ካን ከቀደመች፣ ካን ከአይ በፊት ከመጣችባችሁ ምንድናት ማለት ነው? ፍቃድ እየጠይቃችሁ ነው። ጥያቄ መሆን ግልጽ ነው ማለት ነው። ካን አይ ካላችሁ እንደዚህ ማድረግ እችላለሁ ልትሉ ፈልጋችኋል ማለት ነው እንጂ አይ ካን ካላችሁ ደግሞ እችላለሁ፣ ስለምትችሉት ነገር እንደምትችሉ እየተናገራችሁ ነው ማለት ነው። እዚህ ጋር ልዩነት አለው ማለት ነው። ካናይ ካላችሁ ጥያቄ ነው። ካናይ ሲኦን ካ ኤምኤን ም ካም፣ ካናይ ካም መምጣት እችላለሁ ስትሉ ካናይ ካም ትላላችሁ ማለት ነው። ከዛ መልስ አዎ ከሆነ ዋይኢን እንደ የማንበብ፣ ኤስን ስ የስ፣ ዋይ ኦዩን ዩ ብለን ማንበብ ዩ፣ ሲኤን ካ፣ ኤንን እንደ ን ማንበብ ካን፣ የስ ዩ ካን፣ የስ ዩ ካን ምን ማለት ነው? አዎ ትችላለህ፣ አዎ ትችያለሽ ለማለት የስ ዩ ካን እንላለን ማለት ነው። የስ ዩ ካን ምን ማለት ነው? አዎ ትችላለህ፣ አዎ ትችያለሽ። የስ ማለት አዎ፣ ዩ ማለት አንተ ወይም አንቺ፣ ካን ማለት መቻል። ስለዚህ ዩ ካን ካለ ሰው ትችላለህ፣ ትችያለሽ እያለ ነው ማለት ነው። ከዛስ ሲኤን እንደምን ማንበብ? አሁንም እንደ ካ፣ ኤንን ከን፣ አይን እንደ አይ፣ ጂኦን እንደ ጎ፣ ካናይ ጎ አሁን ይህም ምንድነው ማለት ነው? ጥያቄ ነው፣ እያስፈቀዳችሁ ነው። ስለዚህ ካናይ ጎ ስትሉ መሄድ እችላለሁ ብላችሁ እየጠየቃችሁ ነው። መሄድ እችላለሁ እዚህ ጋር ጥያቄ ምልክት አለበት። ስለዚህ ካን ማለት ምንድን ነው? መቻልን ነው። አይ ማለት እኔ፣ ጎ ማለት መሄድ። ስለዚህ ካናይ ጎ መሄድ እችላለሁ ብላችሁ ስጠይቁ በዚህ መልኩ መጠየቅ ትችላላችሁ። ከዛ መልሳችሁ ተመሳሳይ ነው። ዋይ ኦዩን ዩ ብለን ማንበብ፣ ሲኤን እንደ ካ፣ ኤንን እንደ ን፣ ካን፣ ጂኦን ጎ ብለን ማንበብ ዩ ካን ጎ። አዎ መሄድ ትችላለህ፣ አዎ መሄድ ትችላለህ ብላችሁ በቀላሉ መለሳችሁ። ዩ አንተ ወይም አንቺ፣ ካን ማለት
መቻል ነው አይደል? ጎ ማለት ደግሞ መሄድ። ስለዚህ ዩ ካን ጎ፣ አዎ ትችላለህ፣ አዎ መሄድ ትችላለህ ብሎ መለሰለት ማለት ነው። ያ የመጨረሻ ጥያቄ ለእናንተ ነው። አር ዩ ሃፒ? አር ዩ ሃፒ ምን ማለት ነው? ይህን ኮሜንት ሴክሽን ላይ በአማርኛ ትርጉም እንፈልጋለሁ። በጣም ቀላል ነው ማለት ነው። እንድትለማመዱ ያልነው ፕራክቲስ እንድታደርጉ ነው እንጂ ይህን እናንተን ይፈትሻል ማለት አይደለም። ስለዚህ በዚህ መልኩ ተለማመዱ። በዚህ መልኩ ከቀን አንድ ጀምራችሁ የለቀቅናቸውን ቪዲዮዎች ከተከታተላችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ